ሀገሬ ልጆች እንዴት ዋላችሁ? እንዴት ዋላችሁ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ዛሬ እንግዲህ ምግብ ልንሰራ ወደ ኩሽና መጥተናል። እዚህ ጋር ነጭ ሽንኩርት አለኝ ማለት ነው። እንደዚህ አድርጌ ነጭ ሽንኩርት በትልልቁ ይታያችኋል። ምንም ዘይት አላረኩበትም። ትንሽዬ ነጭ ሽንኩርት ማለት ነው። የአንድ ራስ ግማሽ ማለት ነው። በዚህ መልኩ ሌላውን ያው ሳልከትፎ ማለት ነው። የወይራ ዘይት፣ ይሄ የወይራ ዘይት ነው። ምንም ጉዳት የለውም ቢበዛ፣ ለአትክልት ስለሆነ ችግር የለውም ማለት ነው። የወይራ ዘይቱን ጨመርኩበት ነጭ ሽንኩርቴ ላይ። ነጭ ሽንኩርት ግማሹን አልከተፍኩትም፣ ግማሹ አልተከተፈም። ነጭ ሽንኩርት እንዴት ነው እንደ መጥበስ ማለት ነው። እየጠበስኩት ነው። ትንሽ ሽታ እስከሚሰጠኝ ድረስ በዚህ መልኩ እየጠበስኩት ነው ማለት ነው። ትንሽ ሽታው ደስ ይላል። ትንሽ ብራውን እስከሚሆንልኝ ድረስ በዚህ መልኩ ሽንኩርቴ ብራውን እስከሚሆንልኝ ድረስ አሁን ደግሞ እዚህ ጋር ሽንኩርቴን ጨመርኩበት። ታችኋል። የወይራ ዘይት ነው የጨመርኩበት። የወይራ ዘይት በጣም ቆንጆ ነው ለአትክልት መስሪያ ማለት ነው። ዛሬ ያው የምሰራው ስጋ ነክ ያልሆነ አትክልት ነው የምሰራው። አትክልት ስንሰራ የወይራ ዘይት በጣም ያጣፍጠዋል። ጣፋጭ ነው የሚያደርገው። ቆንጆ ነው። የነጭ ሽንኩርት ሽታ ልነግራችሁ አልችልም። በጣም ነው ቆንጆ ያደረገው። ሽታው በጣም ያጣፍጣል። እና ሽንኩርቴን በዚህ መልኩ ነው የከታተፍኩት በትልልቁ ማለት ነው። ሽንኩርቴን በዚህ መልኩ እየጠበስኩት ትንሽዬ ጠፈፍ እስከሚልልኝ ድረስ ማለት ነው። በትልልቁ ነው የከተፍኩት። ያው እንደምታዩት የወይራ ዘይት አንደኛ ነገር ጤነኛ ነው። ራሱም ያው ቆንጆ ብዙ አይነት ቪታሚኖች ስላሉ በጣም ቆንጆ ነው። ሁለተኛ ነገር አትክልት ላይ ቴስቱ በጣም የሚጣፍጥ ቴስት ነው። የሚገን ቴስት የለውም እና በጣም አሪፍ ነው። ሞክሩት እናንተ። እና ዛሬ የምሰራው ምግብ ማለት ነው ፈሶሊያ በዘይት የሚባለውን ነው የምሰራው። ፈሶሊያ በዘይት እና በቲማቲም አድርጌ ነው የምሰራ ማለት ነው። ፈሶሊያም ማለት ነው እና ሞክሩት። እና ፈሶሊያዬን በዚህ መልኩ አዘጋጅቻለሁ። አሁን ፈሶሊያዬን ጨምርበታለሁ ማለት ነው። ፈሶሊያዬን በዚህ መልኩ ጨምርኩበት። እና ትንሽ አገላብጠዋለሁ ማለት ነው።
በተለያ በሽንኩርትና በቲማቲም ነው የምሰራ ማለት ነው። ማለት በስጋ መስራት ይቻላል። ባለፈው ሰርቻለሁ በስጋ ማለት ነው። ቪዲዮውን ማየት ትችላላችሁ። አሁን ግን በሽንኩርት እንዴት አድርገን ይኸው በሽንኩርት ብቻ ማለት ነው በሽንኩርትና በቲማቲም እንዴት አድርገን እንደምንሰራ ነው። እንግዲህ በጣም ጣፋጭ ነው። እንደዚህ በወይራ ዘይት ስንሰራ ደግሞ በጣም ጣፋጭ ነው። በጣም የሚጣፍጠው ማለት ነው። ሞክሩት እና ያቀላቀልኩት ነው። ትንሽዬ ጠበስ ካለልኝ በኋላ ከሽንኩርቱ ጋር ቲማቲም እጨምርበታለሁ ማለት ነው። ትንሽ ጠበስ ሲልልኝ ምግብ በጣም ነው የሚጣፍጠው። ሞክሩት። ከስጋ ይልቅ እንደውም ይሄን ነው አብዛኛው የምትወዱት። አሁን ከሞከራችሁ ከስጋ ይልቅ በጣም ትወዱታላችሁ። በጣም ተወዳጅ ምግብ ነው። በጣም ነው የሚወደደው እና ቆንጆ ነው። አንደኛ ነገር በወይራ ዘይት ሲሰራ በጣም ቆንጆ ነው። ማለት ጤነኛ ምግብ የሚባሉት ናቸው ማለት ነው። ስጋ የሌለው ጮማ የሌለው ነገር እንደዚህ ክብደት ስንቀንስ ክብደት መቀነሻ ላይ የምናስገባው ምግብ ማለት ነው። ይሄ በጣም አሪፍ ምግብ ነው። በጣም ከምግባችን ውስጥ ራሱ ባናጠው ቆንጆ ምግብ የሚባሉ ናቸው። የፈስልያ ወይና በአረብኛ ሉቢ ነው የሚሉት። እንግዲህ ይሄ ነው። ከሽንኩርቱ ጋር እያቀላቀልኩት ነው በደንብ አድርጌ እና ትንሽ ጠበስ እያረኩት ነው። ጠበስ እያረኩኝ ዘይቱንና ሽንኩርቱ ጋር ትንሽ ጠበስ ይላል እና እናንተም ይሄን ምግብ ሞክሩት፣ ትወዱታላችሁ ነው የምላችሁ ማለት ነው። በጣም የምትወዱት ሞክሩት እና በዚህ መልኩ እንትን እያልኩት ነው እና በጣም ቆንጆ ምግብ ነው። አሁን በጣም እየተጠበሰልኝ ነው። ውሃ ሳናስገባ በፊት እንደዚህ አድርገን ጥብስ እናደርገዋለን። ብዙም ውሃ አይፈልግም። ራሱ ቀስ እያለ መብሰል ይችላል። አሁን እኔ ውሃ አላረግበትም በአጠቃላይ ማለት ነው። ውሃ አያስፈልገውም ማለት ቶሎ ይበስላል። አሁን የዚህ ሀገር ፈሰሊያ በጣም ቶሎ ይበስላል። አያችሁ አሁን እንኳን ሙሽሽን ያለው በአንድ ጊዜ ማለት ነው። ሙሽሽ ብሎልኛል እና በአንድ ጊዜ ሙሽሽ አለ። ውሃ አይፈልግም ማለት የራሱ ውሃ በርግጥ የለውም። ይሄ ጥቅል ጎመን አይደለም። እንደገና ግን በእንፋሎት ይበስላል። አሁን ቲማቲም ደግሞ ሳደርግበት የቲማቲም ውሃ አለ እና አያችሁት ፊት ድስቱን ሞልቶ ነበረ። አሁን ጠበስ እያለ ሲመጣልኝ እንትን አለ ወረደ ማለት ነው። እና አሁን ምንድነው የምጨምርበት? ቲማቲሜን ነው የምጨምርበት። ቲማቲሜን እንደዚህ ከትፍ ያዘጋጀሁት ቲማቲም ነበረ። ቲማቲሜን ጨመርኩበት። በጣም ነው የሚጣፍጠው በቲማቲም በጣም ይጣፍጣል። በጣም ጣፋጭ ምግብ ነው እና በዚህ መልኩ ቲማቲሜን ጨመርኩበት እና በጣም አሪፍ ነው። በጣም አሪፍ ነው። ሞክሩት። በጣም አሪፍ እውነት በጣም የምትወዱት ምግብ ነው። እኔ በጣም ነው የምወደው ይሄ ምግብ። ማንኛውም ሰው ይወደዋል። ለጾም ይሆናል፣ ለክብደት መቀነሻ ይሆናል፣ ለብዙ ነገር ማለት ቅባት የለውም። የተደረገበት ዘይት ራሱ
የአትክልት ዘይት ስለሆነ የወይራ ዘይት ስለሆነ ምንም ጉዳት የሌለው ስለሆነ በጣም ቆንጆ ነው እና ሞክሩት። በጣም ነው የምትወዱት እና በጣም ደስ ይላል። አሁን በጣም ሲበስል ወደ ታች ነው የሚወርደው ማለት እንትን ይላል። እዚህ ጋር ደግሞ ያዘጋጀሁት ቅመማ ቅመም አለ። የአትክልት ማጂ አለኝ። የአትክልት ማጂ ነጭ ቅመም 7 አይነት የቅመም አይነት ቁንደ በርበሬና ጨው ነው ይሄው ጨመርኩበት ማለት ነው። የአትክልት ማጂ ነው ይሄ፣ የስጋ ሳይሆን የአትክልት ማጂ ነው ጨመር ይሄ ማለት ነው። እና በጣም አሪፍ ነው፣ ቆንጆ ቴስት ይሰጠዋል ማለት ነው። እና ሞክሩት። ይሄ ምግብ በጣም ነው የምትወዱት። ትወዱታላችሁ፣ እውነቴን ነው የምላችሁ። እና አሁን ምን አደርጋለሁ? እሳቴን ቀነስ አደርግና አበስለዋለሁ ማለት ነው። ለምን ቀስ እያለ ምንም የራሱ ውሃ ማለት ነው። አሁን የቲማቲም ውሃ አለ፣ በቃ ራሱ ውሃ እየፈጠረ ይመጣል። ውሃ አያስፈልገውም። በዚህ መልኩ ከርነውና ቀስ እያለ ይበስልልኛል ማለት ነው። እናንተም ትወዱታላችሁ ይሄ ምግብ። ስሩና ውጤቱን ንገሩኝ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ እና ሼር አድርጉ። አበረታቱኝ። በጣም እጅግ አድርጌ ወዳችኋለሁ። ቻው